ነገራችሁ ይነሳል። ነገር ይነሳል። መነሳት ይሆናል። መራመድ ይሆናል። መንቀሳቀስ ይሆናል። በኢየሱስ ስም አካል ይለብሳል። ያው ይሆናል። እግዚአብሔር ዛሬ የሆነ ነገር ይቀይራል። የሆነ ሰው ነገር ዛሬ ተቀይሮታል። እግዚአብሔር ጎበኛው ይባላል። እግዚአብሔር ከፈተለት ይባላል። እግዚአብሔር ተዋጋለት ይባላል። እግዚአብሔር አሸነፈለት ይባላል። እግዚአብሔር ጠላቱን መታ ይባላል። በምትሰሩት ሁሉ የእግዚአብሔር በረከት ያገኛቸዋል። እግዚአብሔር በምትነግዱበት የእግዚአብሔር በረከት ይሆናል። በአገልግሎታችሁ የእግዚአብሔር በረከት ይሆናል። በስፍራ ሁሉ የእግዚአብሔር በረከት ይሆናል። እግዚአብሔር ያዕቆብን ባረከው፣ በረከት ይባርካል። መጽሐፍ ቅዱስ ያዘን ዘፍጥረት መጽሐፍ ምዕራፍ 32 ቁጥር 24 ላይ እግዚአብሔር ቃል እንደዚህ ይላል፣ ያዕቆብ ግን ለብቻውን ቀረ፣ አንድ ሰውም እስኪነጋ ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካ። ያዕቆብም የጭኑን ሹልዳ ሲታገለው ደነዘዘ፣ እንዲህም አለ፣ ሊነጋ አቅሏልታልና ልቀቀኝ፣ እሱም ካልባረከኝ ለቅህም አለው። እንዲህም አለው፣ ስምህ ማን ነው? እሱም ያዕቆብ ነኝ አለው። አለውም ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም። ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃል። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። እዚያም ስፍራ ናረገው። ማን ባረከው? እግዚአብሔር ያዕቆብን አንዴ ነው የነካው። የጭኑን ሹልዳ በነካ ጊዜ ስሙን ቀየረለት። ስም ማን ነው ሲል እግዚአብሔር ጠየቀውና ስሜ ያዕቆብ ነው። ከዚህ በኋላ ስም ያዕቆብ አይባል። ስም ይቀየራል። ታሪክ ይቀየራል። ስፍራ ይቀየራል። ነገር ይቀየራል። እግዚአብሔር ዛሬ የሆነ ነገር ይቀየራል። የሆነ ሰው ነገር ዛሬ ተቀይሮታል። የመጀመሪያ እግዚአብሔር ሊለውጣችሁ ሲፈልግ ስማችሁን ነው የሚቀይር። ድሃ ከነበርክ ሀብታም፣ ተራ ከነበርክ ተጽዕኖ ፈጣሪ። እግዚአብሔር ከሱ ጋር የሆነ ሰው፣ እግዚአብሔር ከሱ ጋር አምላኩ ከሱ ጋር እንደሆነ ሰው እንደዛ ኃያል ሰው ያደርግሃል። ይቀይራል። ስለዚህ እግዚአብሔር ስሙን ቀየረለት። መጀመሪያ ሲነካ ስሙ ተቀየረ። ብቻ አይደለም፣ በዚያ ስፍራ እግዚአብሔር ምን አደረገው? ባላችሁበት በዚህ ወር በረከት ያገኛቸዋል። በምትሰሩት ሁሉ የእግዚአብሔር በረከት ያገኛቸዋል። እግዚአብሔር በምትነግዱበት የእግዚአብሔር በረከት ይሆናል። በአገልግሎታችሁ የእግዚአብሔር በረከት ይሆናል። በስፍራ ሁሉ የእግዚአብሔር በረከት ይሆናል። እግዚአብሔር ያዕቆብን ባረከው፣ በረከት ይባርካል። ስለዚህ እግዚአብሔር አታላይ የነበረ አጭበርባሪ የነበረ ብዙ በረከት የሚፈልግ ሰው ነው ያዕቆብ። አባቱን አባብሎት እንጀራ አዘጋጅቶለት የታላቁን የወንድሙን በረከት የኤሳውን በረከት የቀማ ሰው ነው። ትክክለኛ በረከት የሚገኘው በመነካት ውስጥ እግዚአብሔር ሲነካችሁ፣ አሜን። እግዚአብሔር ሲነካ ትክክለኛ በረከት ያገኛል። ስለዚህ እግዚአብሔር ስሙን ቀየረ፣ አንደኛ፣ ሁለተኛ ባረከው። ስለዚህ እግዚአብሔር የሆነ የሚቀየር ነገር አለ አለ። ይቀየር ያላችሁት ጉዳይ አለ። ስትመጡ እግዚአብሔር ሆይ ይሄ ነገር ይበቃኛል ያልኩት፣ ድህነት ይበቃኛል፣ መከራ ይበቃኛል፣ ውስንነት ይበቃኛል፣ አለመባረክ ይበቃኛል ያለ ሰው ማን ነው? ያዕቆብ ይበቃኛል ባለ ጊዜ እግዚአብሔር በቃ እንዳለ እግዚአብሔር ለሆነ ሰው በቃ ይላል። ማዕበል በቃ ይላል። ወጀብ በቃ ይላል። መከራ በቃ ይላል። እናንተ በቃ ስትሉ እግዚአብሔር በቃ ይላል። እናንተ ስትቆጡ እግዚአብሔር ይንቀሳቀሳል። እናንተ ስትገለጡ እግዚአብሔር ይገለጣል። እናንተ ስትዋጉ እግዚአብሔር ይዋጋል። ሃሌሉያ። ከእግዚአብሔርም ከሰውም ታግለሃል። ታውቃላችሁ፣ ካልባረከኝ እግዚአብሔርን በመፈለግ ውስጥ ነው በረከት ያለው። እግዚአብሔርን ይዞ ባለመልቀቅ ውስጥ ስፍራ ከቀየርክ የለም የእግዚአብሔር በረከት አይመጣም። በእምነት ጸንታችሁ እግዚአብሔርን ተስፋ ስታደርጉ እግዚአብሔር አይጥላችሁ። አሜን። ስለዚህ ልክ ያዕቆብ ላይ የወደቀ አይነት በረከት የሆነ ሰው ቢዝነስ ላይ፣ የሆነ ሰው አገልግሎት ላይ፣ የሆነ ሰው ዘር ላይ፣ የሆነ ሰው ዘመን ላይ ጠርቻለሁ። በኢየሱስም አካል ይለብሳል። በእኔ ላይ አካል ይለብሳል። በአንተ ላይ አካል ይለብሳል። በአንቺ ላይ አካል ይለብሳል። እግዚአብሔር አንድ ጊዜ ነክቶሃል። እግዚአብሔር አንድ ጊዜ ይጎበኛሃል። እግዚአብሔር አንዴ ሲነካ ስም ይቀይራል፣ ይባርካል። እግዚአብሔር አንዴ ሲነካ መጽሐፍ ቅዱሳችን ላይ አንድ ክፍል እንደዚህ የሚል ቃል አለ። እዛው ዘፍጥረት መጽሐፍ ላይ ምዕራፍ 21 ላይ እግዚአብሔር ቃል አለ። እግዚአብሔር እንደተናገረ ሳራን አሰበ፣ እግዚአብሔር እንደተናገረ ለሳራ አደረገላት ነው። ምዕራፍ 21 ቁጥር 1 ላይ ሳራም ጸነሰች፣ እግዚአብሔር በተናገረ ወራት ለአብርሃም በእርጅናው ወንድ ልጅ ወለደች ነው። የእግዚአብሔር ጉብኝት ወደ ማን ነው የመጣው? ወደ ሳራ ነው የመጣው። እግዚአብሔር አንዴ ነው ልጅ እንደሚሰጣት የተናገረው እና እግዚአብሔር እንደ አፉ ቃል ሊፈጽም ወደ ሳራ መጣ። እግዚአብሔር እንደተናገረ ሳራን ምን አደረገ? ጎበኛት፣ አሰባት እላለሁ። እግዚአብሔር ጎበኛት ይባላል። እግዚአብሔር ጎበኛው ይባላል። እንደ ሳራ እግዚአብሔር ጎበኛው ይባላል። እግዚአብሔር አሰበው ይባላል። እግዚአብሔር ጎበኛው ይባላል። እግዚአብሔር ከፈተለት ይባላል። እግዚአብሔር ተዋጋለት ይባላል። እግዚአብሔር አሸነፈለት ይባላል። እግዚአብሔር ጠላቱን መታ ይባላል። አንዴ ሲነካ ስም ይቀየራል። አንዴ ሲነካ ይባርካል። አንዴ ሲነካ የመካድነት ታሪክ ይቀየራል።
አየ ረጅም ጊዜ የ99 ዓመት አዛውንት ነው፣ የ100 ዓመት አዛውንት ነው። ግን ያንን ታሪክ የቀየረው አንድ የወጣ ቃል። መካን ነበሩ፣ አንድ የወጣ ቃል። ኦኬ አብርሃም እድሜው 100 ዓመት ነው። የሳራ ማፀን ሙት ነው፣ የሞተ ነው፣ መሸከም አይችልም። ግን ምን አለ? ቃል አለ። በሞተ ነገራችሁ አይሆንም በተባለ ጉዳዮች ላይ ቃል አወጣዋለሁ፣ እናገራለሁ። ያ የሞተ ነገር ሕያው ይሆናል። ያ የሞተ ነገር ሕያው ይሆናል። የሞተ ቢዝነስ ሕያው ይሆናል። የሞተ አገልግሎት ሕያው ይሆናል። አንድ እግዚአብሔር ሲናገር ይሆናል። አሜን። መጽሐፍ ቅዱስ እግዚአብሔር አንድ ጊዜ ተናገረ። እኔም ይሄን ብቻ ኃይል ማን ነው? እንደዚህ ላለው ተከፍቶላቸዋል። እንደዚህ ላለው ተለቆላቸዋል። እንደዚህ ላለው የስፍራ ለውጥ ሆኗል። እንደዚህ ላለው ጠላት ተመቷል። እንደዚህ ላለው እስር ተበጥሷል። አይ ደጆች ተከፍተዋል። ይሄ ስፍራ አይመጥንም። ወደ ላይ ስፍራ ጎተት፣ ወደ ክብር ጎተት፣ ወደ ከፍታ ጎተት፣ ወደ መብዛት ጎተት፣ ወደ መጨመር ጎተት፣ ወደ ብሬክስሩ ጎተት። ወደ ሰፊ ስፍራ ትወጣለህ። ከሸለቆ ትወጣለህ። ከረግረህ ትወጣለህ። ካለህበት ጎትቻ አወጣው። መውጣት ሆነልህ። መውጣት ሆነልሽ። ዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ ነው ያለው። ኢየሱስም ተነሳና አልጋን ተሸክመ ምን አድርግ ነው ያለው? ኢየሱስ እንደዚህ ያለው ሰውዬ 38 የማይንቀሳቀስ ለ38 ላይ አልጋ ላይ ነበረው። መንቀሳቀስ የማይችለው ከፈውሱ ጋር መገናኘት ላልቻለለት ለዛ ሰው ኢየሱስ ነው። በ38 ዓመት መከራ ላለው ሰው ኢየሱስ ነው የመጣለት እና አንድ ቃል ነው የተነሳው። እንደዚህ ነው ያለው ኢየሱስ። ኢየሱስም ተነሳና አልጋን ተሸክመ ሂድ አለው። ወዲያው ሰውየው ዳነ። አልጋውንም ተሸክሞ ሄደ ነው። አንድ ቃል ነው ከኢየሱስ ወጣ። አልጋህን ተሸክመ ተነስና አለ። ተነስና አልጋህን ተሸክመን ተንቀሳቀሰ። ለ38 ዓመት የነበረክ የመቀመጥ ታሪክ ይቀየራል። የመተኛት የህመም ታሪክ የሆነ ታሪኩ የሚቀየርለት አንድ ሰው እግዚአብሔር አዲስ ምዕራፍ የሚከፍትለት ሰው። ለዚህ ሰው ለ38 ዓመት ሙሉ አልጋ ላይ ለነበረ ሰው ኢየሱስ አዲስ በርና አዲስ ምዕራፍ ነው የከፈተለት። እንደዚህ ይላል፣ በዚህ ወር አዲስ በር ተከፍቷል። አዲስ ምዕራፍ ተከፍቷል። እረ ተኝቷል የተባለ ሲነሳ ይታያል፣ ሲራመድ ይታያል። ነገራችሁ ይነሳል፣ ነገር ይነሳል፣ መነሳት ይሆናል፣ መራመድ ይሆናል፣ መንቀሳቀስ ይሆናል። በኢየሱስ ስም አካል ይለብሳል፣ ያው ይሆናል። ያዕቆብን እንደነካ ንካኝ በሉት። ሳራን እንደጎበኘ ጎበኘኝ በሉት። እግዚአብሔር 38 ዓመት አልጋ ላይ የነበረውን ሰው ተነስና አልጋህን ተሸክመ ሂድ ባለ ጊዜ እንደተራመደ ሂድ በለኝ እሄዳለሁ በሉት። ተራመድ በለኝ ነገር ይራመዳል በሉት። የመከራ ጊዜ ይበቃል በሉት። የችግር ጊዜ ይበቃል በሉት። ውስንነት ጊዜ ይበቃል በሉት። የመካንነት ጊዜ ይበቃል አለ። የድህነት ጊዜ ይበቃል ያለች ጸልዩ። ሻባራ ይበቃኛል ጌታ ሆይ ያለች ጸልዩ። ባራቲያኖስ ሰከመንታ ኢዮብ በጸለየ ጊዜ እግዚአብሔር ቃል ይላል እግዚአብሔር ምርኮን መለሰለት ነው የሚለው። አንድ ጊዜ ጩኸቱን የሰማው አሁን ይሄ በዚህ ጸሎት እግዚአብሔር ጩኸታችሁን ይሰማል። መጽሐፍ ቅዱስ ችግረኛ ጮኸ እግዚአብሔርም ሰማው ነው። አሁን እግዚአብሔር ጩኸታችሁን ስለሚሰማ ጸልዩ። ለፓትሴ ካመ ያ የጢሞቴዎስ ልጅ በርጠለሜዎስ የዳዊት ልጅ ሆይ ማረኝ ብሎ አብዝቶ በጮኸ ጊዜ ጌታ ኢየሱስ ቆመለትና ያንን